እዝራና ዲና ተፋጠጡ። እዝራና ዲና እየተጣሉበት ምክንያት እንግዲህ በሜርሲ ነው ማለት ነው። ሜርሲን እንግዲህ የማይሆን ቃላት ስትናገራት ዲና እዝራ ሰምቶ እንግዲህ ከዲና ጋር ግብግብ ፈጥሯል ማለት ነው። ሜርሲ እንግዲህ ምንም በማታውቅበት ባልሆነ መንገድ እንግዲህ በመጥፎ ስም ሰታ ዲና ስሟን ስታጠልሻት ነበረ። ሜርሲ እንግዲህ እዚህ ነገር ውስጥ ምንም የለችም። እዝራ ነው የሚከታተላት እንጂ ሜርሲ እዚህ ነገር ውስጥ የምትከታተለው የለም። እኛ ያመጣንሽ ለሌላ ነው፣ አንቺ ግን ስራሽን ትተሻል፣ አንቺ ስራሽ ሁሉ ወደ ሌላ ሆኗል የመጣሽው እያለች እናቷንም እያነሳይ በእናቷም ስትሰድባትና ስታስለቅሳት ነበረ ማለት ነው። ክብራትና ክብራን ቻናላችን ቤተሰቦች እንዴት ናችሁ? ዛሬም ተወዳጁ በሆነ በሳቢላ ዲራማ መጥቻለሁኝ። ሳቢላ ዲራማ እንግዲህ አስተማሪና ብዙ ነገሮችን እውቀት የምናገኝበት ዲራማ ነው እና ይህን ዲራማ ከወደዳችሁት አስተያየታችሁን በኮመንት እንድታስቀምጡልኝ በአክብሮት እጠይቃለሁ ማለት ነው። ርብቃን እንግዲህ ማርኮን ከፎቅ ላይ አውጥቶ ፎቅ እጥልሻለሁ እያለ እያስፈራራት ነው። እንግዲህ ዶክተር ርብቃም ያልሆነ ነገር ገጥሟታል ማለት ነው። ማርኮ እንግዲህ ሁሉንም እያንዳንዳቸውን ዞ እያስፈራራቸው ነው ማለት ነው። የቤቱን ካርታ ካልሰጣችሁኝ በእጄ ገብታችኋል አልተዋችሁም እያለ እያሰቃየ ነው። ልምጭንን እንግዲህ አስሮ እያስፈራራ እየገረፈ እንግዲህ ልዩ ላይ እንዲደወልባት አድርጎ ልዩንም እዚህ በአስቸኳይ ካልመጣሽ ብሎ አስፈራርቷት ማርኮ ልዩም እንግዲህ ሄዳለች። ልዩ ስትሄድ እንግዲህ ያልጠበቀ ነገር ነው ማለት ነው የገጠማት። ይህንን ነገር ሁሉንም ነገር እነ ልዩ እነ ዶክተር ርብቃ ማድረጋቸውን ዲናም ሰምታለች። ዲናና ልዩም እንግዲህ ተፋጸዋል ማለት ነው። እንዴት ነው እንዲህ የምታደርገው እያለች አብርሃም እጅም እንትኑ ደርሷል ማለት ነው። ካርታው በአብርሃም እጅ ገብቷል። አብርሃምም እንግዲህ ዲና ትደስታለች ብሎ እዚህ ነገር ውስጥ እንግዲህ የለችም ብሎ ዲናን ካርታው እኮ ተመልሰልኝ፣ ካርታው ተመልሰልኝ ደስ ይበልሽ ብሎ እንግዲህ ባላት ጊዜ መለስ ቻለ። በምን ምክንያት ነው ካርታው ሊመልስ የቻለው? እንዴት ሆኖ እያለች እንግዲህ ልዩም እንግዲህ ማርኮን ልምጭን እያሰቃየው ነው ማለት ነው። ልምጭ እንግዲህ ሊያምንነት አልቻለም። ልዩንም እያሰቃያት ነው። ያው እንግዲህ እሱ ልዩን ሊይዝ በሚሄድበት ጊዜ ነው ሜርሲን እያመነጫጨቀች እሷ ስራ ስትሰራ እያንቋሸሸች አንቺ የድሃ ልጅ እያለች ዲና ሜርሲን ስታመናጭቃት፣ በዚህን ጊዜ ነው እንግዲህ እዝራ በጣም ተናዶ ስሜታዊ ሆኖ በቃ አይደል ከሰው የማይወጣ አንዳንድ ቃላቶች አሉ አይደል፣ ልብ የሚሰብሩ ቃላቶች። አንዳንድ ሰዎች የሰውን ስሜት እንትን አይሉም ማለት ነው። የሰው ሞራን አንዳንድ በቃ ስለ ሰው ሞራን የማይጨነቁ አሉ፣ እንደ ዲና አይነት ማለት ነው። እና ደግሞ ድህነት ማለት ወይን የሚያሰድብ አይደለም፣ ድህነት ይዘር አይደለም ይባላል። ሰው ልጅ ማንኛውም ቢሆን ሀብታም ሆኖ የተወለደ የለም እና አላደል በቃ ድህነትን እንደ መጥፎ ነገሮች የሚያዩት። በአሁን ይሄ ዲራማ ብቻ ሳይሆን እውነተኛ ታሪክ አለ እና ሰው ልጅ ትንሽ ሲኖረው ነገ የማጣ የማይመስለው እና በውበቱና በገንዘቡ የሚኮሩቱ ብዙዎች አሉ እና በአሁን ጊዜ ይሄ ዲራማ ከዚህ ከዲና እንማራለን ማለት ነው። ሜርሲን እንግዲህ የምትናገራት ቃላቶች በጣም ልብን የሚሰብሩ፣ ሜርሲ ያልዋለችበት ቦታ ሜሲ በፍጹም ያላሰበችውን ነገር እንዳሰበች እንዳደረገችው እያሰበች አይደለም ብላ እናቷን እንኳን እየሰደበች ማለት ነው። እናቷን እንኳን በመጥፎ ቃላት ይበቃሻል፣ እኔን እዚሁ ስደቢኝ፣ እናቴን ደግሞ በፍጹም ልትናገሪያት አትችይም እያለች እንግዲህ ሜርሲም የእሷ ስድብ አልቆጫትም። የእሷ መበሳጨት፣ የእሷ መጎዳት፣ የእሷ መሰበር አይደለም ሜርሲ ያስቆጫት ደግሞ እናቷን መናገሯ። ሰዎች እንደዚህ እንደ ዲና አይነት ሰዎች አሉና የሆነ ነገር በእናንተ ላይ ካዩ ያንን ጠባሳ ያንን ነገር እያዩ የሚሰድቧችሁ ልባችሁን የሚሰብሩት ሰዎች አሉና ዲናም እንግዲህ ሜርሲን
እናቷ ሳትቀር ነው እያነሳች በድህነት በሆነ በቃ በማይሆን ቃላት እያለ ሜርሲ ልቧን የምትሰብራት እንግዲህ በዚህ ጊዜ ነው። እዝራም በጣም የተናደደና ስሜታዊ ሆኖ እሷ ያልፈለገችውን እሷ ያላሰበችውን ነገር እንዲህ አይነትን ቃላት ስትሳደብ አንቺ ጭንቅላት የለሽም፣ በፍጹም እንዳንቺ አይነት አይምሮና ጭንቅላት የሌለው ሰው አይቼ አላቅም፣ በፍጹም ያላሰበችውን በፍጹም እንዲህ አይነት ነገር በፍጹም እኔም አስቤውምም አድርጌውምም አላቅም። እንዴት አይነት የዚህን አይነት አስተሳሰብ ታስቢያለሽ ብሎ ነው እንግዲህ እዝራም የተጋፈጻም ማለት ነው። ወንድምሽን ያን ወንድምሽን እንዳደረኩት ደግሞ አርፈሽ ካልተቀመሽ አንቺም የወንድምሽን ሕፃ መቅመስ አለብሽ ብሏት እንግዲህ እዝራ በተናገራት ጊዜ ለካ ማርኮንን እሱ ነው እንዴ ለካ እንደዛ እጁን የሰበረው ለካ ማርኮንን የደበደበው እሱ ነው እንዴ ብላ እንግዲህ ዲና እያሰበች ናት ማለት ነው። ሜርሲ እንግዲህ ይህንን ነገር ማርኮ የእሷ ወንድም አለመሆኗን የዲና ወንድም አለመሆኑ ሁሉን ነገር ታውቃለች። ግን ሜርሲ ሁሉ ነገር ቃላቶችን ልቧን ስሰብራት ዝም ብላ ይሄን ነገር ሁሉ እንግዲህ አልፈዋለች። እሷ ተይ እንዲህ አይደለም ግን በመጨረሻ ጊዜ እኔ እዚህ በቃሻለሁ፣ በፍጹም እናቴን ልትሰቢና እናቴን እንትን ልትይ አትችይም ብላታለች ማለት ነው። አንቺ እናትሽም እንዲህ ነበረች፣ በቃ ብዙ ቃላት ነበር ስትናገራት ነበረ ማለት ነው። እዚህ ጋር እንግዲህ ማርኮም ልምጭን እያስወተወተው ነው። ደውሎ ልዩ ጋር ደውል ብሎት እንግዲህ ልዩም እንግዲህ ልምጭ ደውሏል ብላ ከዶክተር ርብቃ ጋር ነበረች። ልምጭ ደወለ ብላ ልምጭ መስሏት ስልክ ስታነሳ እንግዲህ ያነሳው ማርኮ ነው ማለት ነው። አንቺ ዶሮ ፈጽን ብለሽ እዚህ ቦታ ሎኬሽን ልክልሻለሁ፣ እዚህ ቦታ ካልመጣሽ አንቺን ዋጋሽን እሰጥሻለሁ፣ ቶሎ ብለሽ እዚህ ቦታ እንድትመጪ ብሏታል። በዚህም ጊዜ ልምጭ እንግዲህ በፍጹም እንዳትመጪ ልዩ ብሎ ሲናገር እንግዲህ ማርኮን እየደበደበው ነው። ዲናም እንግዲህ ያበደችውና የተቃጠለችው ምንድን ነው የካርታው ለአብርሃም በመድረሱ ነው የተናደደችው። እንዴት ሊሆን ቻለ? ሰው እዚህ ነገር ውስጥ እሷ ባትኖርበት ኖሮ ይሄንን ነገር ባትሰነስ ኖሮ እንደ ሚስትነት ቢሆን ኖሮ እንኳን ይሄ ነገር ተመልስልን ብላ አብርሃምን ደስታውን ልትካፈል ይገባት ነበር። ግን እሷ ያ ነገር በመመለሱ ነው የተናደደችን መጥፎ ነገሮችን የተናገረችው። አንተ ምንድን አንተ ባሌ ነህ እንዴ? ሰው በሌሌ እየመጣ ሲደነፋ ለእኔ ቦታ እንኳን የማሰጭ በእኔ ጎን እንኳን የማትቆም ምን አይነት ወንድ ነህ እያለች እንግዲህ አብርሃምንም እንትን እያለችው ነው። ይህ ሁሉ ነገር እንግዲህ እዝራ ነው እሱ ሁሌ ነገር የምታነሳው እዝራን ከዛ ላይ እንዲያወጣላት ነው። እዝራ ከዛ ቤት ከወጣ ማርኮን እንደ ልቡ እንዲኖር ነው ልዩ እንትና ዲና የምትፈልገው እና ሁሌ ከእዝራ ጋር ተንኮልና ነገር የምታስበው። ልዩም እንግዲህ ልዩና ዶክተር ርብቃ ተያይዘው እንግዲህ ወደ ልምጭ ጋር ሊሄዱ ሲሉ እንግዲህ እዝራ ተመቶ ነበር። እዝራ እንግዲህ ያው ደም አልወረደውም። እሱ ግን እንትናን ማለትን ዲና እንትና ማለት ሜርሲን ታዝንልኛለች አታዝንልኝም ለማለት ነው። ደም እንትን ብሎ ቀብቶ እንትን ብሎ እንግዲህ እጁንም አሽጎ ምናምን በእርግጥ ያው ተመቷል። እኔ እኮ እንዲህ የተጎዳህ አልመሰለኝም ምናምን ብለዋለች። ሲደበደብ እሷ ናት ያስጣለችው። ግን እንደዚህ ደም እስከሚወርድ ድረስ አልተጎዳም። እሱ ግን እሷን ለማስመሰል እሷ ወይን ትወደኛለች ወይም ታዝንልኛለች በማለት ነው እንትን ብሎ እንደዚህ የመጣው። ሲመጣ እሷ እንግዲህ ደግፋው ወደ ክፍሉ ይዛው ስትገባ በዚህን ጊዜ ደረጃ ላይ ሲደርሱ ልዩና ዶክተር ርብቃ ወረዱ። ልዩ እንግዲህ በጣም ነው የተናደደችው ማለት ነው። ያ በቃ በጣም ተናደተ እንጂ እንዲያቱኝ ያለቻት ዶክተር ርብቃ ስትላ ጊዜ እንዴት ተለጣጥፋበት እላው ላይ ምን ቀራት ታዲያ እያለች እሱ ተለጠፈባት እንጂ እሷ አልተለጠፈችበትም። የእሷን መለጠፍ ሳይሆን የእሱን ጉዳት ለምን አላየሽም ብላ ዶክተር ርብቃ እንግዲህ ለልዩ መልሳላታለች። እውነት ነው እሱ ተጎድቶ እሱ ነው ደግፍኝ ያላት፣ እሱ ነው ያዝኝ ያላት። እሷም የሰብአነቱን እና የሰውነቱን ሰው መቼም ለሰው አንድ ሰው ተመቶ አንድ ሰው ታሞ ትሲል ማንኛውም ቢሆን ያን ሰው ደግፎ አንስቶ እንደሚያደርገው ነው ሜርሲ ያደረገችው። ልዩ ግን በዚህ ነገር አላሰበችም። የዝራን መጎዳትና የዝራን እንደዛ መሆን አላየችም። እሷ ግን የታያ ምንድን ነው ልዩ የሜርሲ እሱን ተለጠፈችበት አለች። ተለጠፋ በምንቀረው ምንቀራት ታዲያ እንዲህ ካደረገች
እሱ እዚህ ጋር ልዩም በማገባት ገብታ ነው ሜርሲን የምትጨቀጭቃት ማለት ነው። ዲናም ያው ያመጧት እንግዲህ ሜርሲን ከልዩ የልብ ጓደኛ ሆና ወሬ እንድታመላለስ ነገሩ ሲስተሙን ሁሉ ነገር እንድታቀብላቸው ነው። ሜርሲ ደግሞ ልዩ በፍጹም አላስጠጋቻትም። ሜርሲን ደግሞ እንደዚህ ለወሬ እና ለእንትን ቦታ የላትም ማለት ነው። እና ያመጣንሽ እኛ ለዚህ ነው እና እንጂ አንቺ በፍጹም ስራሽን አልሰራሽም። አንቺ እዚህ የመጣሽው ለሌላ ፍለጋ ነው። አንቺ የምትሄጂው ከወንድ ጋር ነው እንጂ ይህን ነገር ያደረግሽው ነገር የለም ብላ ነው እንግዲህ የምታሰቃያት ዲና። የዲና ብቻ ሳይሆን የልዩም ደግሞ እንደመሆን ማለት ነው። ዶክተር ርብቃ ግን እውነቱን ነው የምትናገረው ማለት ቃላቶቿና በቃ አስተሳሰቧ በጣም የሚገርም ነው። ዶክተር ርብቃ ማለት ነው። ዶክተር ርብቃ ግን መልስ የመለሰችላት ለልዩ አንቺ እሱ ነው የተለጠፈባት፣ እሱ ነው እንጂ የተደገፋት። ይች ልጅ ምንም ጽፋት የለባትም። ቢያንስ አንቺ የእሱን ጉዳት ሳታይ የእሷን መለጠፍ ለምን ማሰብ አቃተሽ? አርቀሽ ለምን አታስቢ ብላ ምክር ሰጥታታለች። እሷ ግን በፍጹም ልትሰማ አልቻለችም ማለት ነው። የምትሄድበትን ጥላ ነው እንደውም እነሱ እየተስተናገሱ ድረስ ቁማ እንትን የምትለው። እሱም እንግዲህ ሄዶ ቤት አድርሰው መጽሐፉን ተቀበይኝ ቢላት እኔ ተጎድቻለሁኝ እና አስታማሚ ያስፈልገኛል አብረሽኝ ምናምን ሲላትም እዝራ ሜርሲ ግን ልትቀበለው አልቻለችም። መጽሐፉንም እኔ ደስ እንዲለኝ ከፈለግሽ ይሄን መጽሐፍ ወይን አበባ ወይን ሽንትን አይደለም የሰጠሁሽ መጽሐፍ ነው ለአንቺ ብዬ ነው የገዛሁት። ይሄንን መጽሐፍ ተቀበይኝና ደስ እንዲለኝ ቢላት መጽሐፉን በደስታ ተቀበላ አይታ ምን አለችው? እኔ አልፈልግም የገዛህበት ያወጣው ለመጽሐፉ ያወጣውን ወጪ ከፈል እንትን ካልክ እሱን እሰጥሃለሁኝ ብላ እንግዲህ መጽሐፉን ቁጭ አድርጋለት ነው የወጣችው ማለት ነው። እሱም እንግዲህ እቺ ደረቅ የማይገባት ብሎ እንግዲህ እዝራም ዲናን በጣም ስሜታዊ ሆኖ ነው የተናገራት። ለምንድን ነው እሱ ያነጋገሯ በጣም ከባድ ነገር ነበር። መጥፎ ቃላት ነው ሜርሲን የተናገረቻት። ከሜርሲን ጋር እንዲህ አይነት ብላ እሷንም እንግዲህ የድሃ ልጅ ከድሃ ልጅ ጋር ስንት የድሃውን ልጆች ያታልሃል ምናምን እያለች እንዲህ አይነት ወንዶች ድሮም እንዲህ አይነት ነው ስራቸው እያለች በጣም ልብን የሚሰብር ቃላት ነበረ የተናገረችው። እንግዲህ እሱም በጣም ነው ስሜታዊ ሆኖ የተናገራት ማለት ነው። ሜርሲ ግን ምንም መልስ የመለሰችላት የለም። ግን በእናቷ ስትመጣ በእናቴ ቀልድ የለም ከእናቴ ራሱ ረጅ ብላ ነው የተናገረቻት ማለት ነው። ማርኮም እንግዲህ እዚህ ጋር አዝራን እያሰቃየ ነው። ልዩና ዲናም እንግዲህ ልዩና ርብቃም በጣም ደንግጸዋል ማለት ነው። አብርሃምም በጣም ነው የተደሰተው እንትኑን ሲያገኝ ማለት ነው። የእንትኑ ወረቀት ሲመለስለት ይህ ሁሉን ነገር ያደረጉት እንግዲህ እነ ልዩና እነ ልምጭ ናቸው። አብርሃም እንግዲህ ከዚያ እንዲሁ የተመለሰለት መስሎት ነው ይህንን ነገር ሁሉ አያውቅም። ማርኮ እንግዲህ እንትናን በፍጹም ሊተዋቸው አይችልም። ካልተመለሰለት አንጡ እያለ እያሰቃያቸው ነው። እኔ ቶሎ ብዬ ገንዘቡን ራሱ ለአብርሃም መስጠት ወይን አለብኝ ወይም መመለስ አለብኝ። እንደዚህ ከሆነ አንተ ልምጭን ይጎደዋል እያለች ነው ልዩ ማለት ነው። ልምጭን ይጎደዋል፣ ልምጭን አይለቀውም። ቶሎ ብለን መመለስ አለብን፣ ቶሎ ብለን መላ መፍጠር አለብን እያለቻት ነው ዶክተር ርብቃን ልዩ። ይሄን ነገር ከባድ ነው በፍጹም ልምጭን አይለቀውም፣ ይጎደዋል። ከዚህ ሁሉ ቶሎ ብለን ብሩን መመለስ አለብን እያለች ነው። እነሱ ሲጀመር በፊት ሆኖ ያጠፉት መጀመሪያውኑ ለአብርሃም ሰጥተው ቢሆን ኖሮ ይሄ ሁሉ ነገር የለባቸውም። ይሄም ደግሞ ያው እንግዲህ ልዩና ዶክተር ርብቃ ናቸው ይህን ነገር ሲያወሩ ሰምቶ ነው ማርኮ አይደለም እንግዲህ ራሳቸው ከራሳቸው ነው የሁሉ ሚስጥር የወጣው። ራሳቸው ቁጭ ብለው ሁለቱ ሚስጥር ሲያወሩ ነው እንግዲህ ማርኮን ተደብቆ ይሄንን ነገር ሁሉ የሰማባቸው። ከሰው ቢሆን ሰው ነው ብለው እነሱ እንትን ሊሉ ይችላሉ። ከሁለቱ እንግዲህ ይህን ሁሉ ማድረጋቸውን ዲና እርግዝናው እንዲታወቅ ማድረጉን ሁሉን ነገር እነሱ እንዳደረጉ እንግዲህ ቁጭ ብለው ይህን ነገር እንዴት እናድርግ እያሉ እየተመካከሩ ባሉ ነው ማርኮን እንግዲህ ይህንን ሰብቶ ደርሶ ይህ ሁሉ ስቃይ እያሰቃያቸው ያሉት ማለት ነው።
ዶክተር ርብቃም በጣም ፈርታለች። እንዳሁኑ ፈርታ አታውቅም። እንግዲህ ማርኮን እስካሁን የሳቁበትን እና እስካሁን እንትን ያሉትን ያህል ያው ብድሩን ሳይመልስ በቀላል አይተዋቸውም። ለምን ብዙ ጊዜ ይስቀውበታል፣ ብዙ ጊዜ ተሳልቀውበታል እነሱ ሲጨፍሩ። ዲናን ደግሞ እንደዚያ ሲያስለቅሷት አንቺን ያስለቅሱሽንማ አስለቅሳቸዋለሁ፣ አንቺን እንደዚህ ያስለቅሰውሽ፣ አንቺን አንገትሽን አስደፍቶሽማ በፍጹም ማርኮ አይደለም። እኔና አንቺ መጀመሪያ አንድ መሆን አለብን። እኔና አንቺ አንድ ከሆነ ነው ይህን ነገር ማሸነፍ ያለብን። እኔና አንቺ አንድ እንሁን ብሎ እንግዲህ ተለማምጦ ዲናን ማርኮ ይቅርታ ጠይቋታል ማለት ነው። እሷም እንግዲህ ይህንን መሆኑን ስታቅ ይቅርታውን ተቀብላለች። እነሱ ናቸው እንዲያደረጉት ብሎ ባላት ጊዜ እንዲህ እነሱ ናቸው እንዲለክ ያደረጉት ብላ እሷም በጣም ነው የተናደደችው ማለት ነው። ይሄ ሁሉ እንግዲህ በራሳቸው ነገር ነው ሁሉ ራሳቸው ቀስ ብለው ቢያወሩ ኖሮ ዲናና ርብቃና ልዩ በገዛ እጃቸው አይሰማባቸውም። ልምጭንም እዚህ ነገር ውስጥ አይጨምሩትም ነበር። ልምጭ እንግዲህ ሁልጊዜ የሚጎዳው ለልዩ ያለ ነው። ልዩን ያገኘ እየመሰለው ሁሌ በሱ ላይ ጉዳት ይደርስበታል። እንግዲህ ማርኮን እንደዚህ እልሁን ሁሉን የሚወጣው ለምን ዲና ላይ ባለፈው እንደዚያ ሲያላግጡ ሲስቁባት ሳቢላ ስትመጣ እየጨፈሩ ምናምን እነሱ እየተሳቀባቸው ሁሉ ነገር ሲደረግ በጣም ነበር የተናደዱት፣ በጣም ነበር የተናደዱት። እንግዲህ የጠላት በቀላ በጣም ከባድ ነው ማለት ነው። አሁን እንግዲህ በሱ ሁሉ ነገር ስለሆነለት በፍጹም ማርኮን አይመልስላቸውም። በጣም ነው የሚበቀላቸው ማለት ነው። እንግዲህ ካርታ እናንቱን በእጁ ካልደረሰ በፍጹም አይተዋቸውም። ደግሞ አብርሃም እጅ ተደርሶለታል። ከአብርሃም እጅ እንዴት አድርገው ሊወስዱ ይችላሉ? እንግዲህ ዶክተር ርብቃንም ፎቅ ላይ አስወጥቶ ነው በዚህ ሳልወረወርሽ እያለ እያስፈራራት ያለው፣ እያሰቃያቸው ነው። በእርግጥ እዝራ እንግዲህ ያው ከሜርሲ ላይ አይኗል አልነቀል ብሏል። እዝራ ይከታተላታል። ዲናም ታሰቃያታለች። ሜርሲ እንግዲህ ልዩ በጣም ሜርሲ ታሳዝናለች። ለምን ከትምህርቷን ትታ መታ እነሱም ብላለ ግን እንደዚህ አይነት ነገር መሰቃየት በጣም ከባድ ነው። ይህን ይመስላል ውድ ቤተሰቦች። እንግዲህ በጣም አስተማሪ እና ብዙ ነገሮችን የምንማርበት ዲራማ ነው። አስተውለን ከሰማ ነው። ቀጣይ እስከምንገናኝ ሁላችሁም ከዚህ ከዲራማ ምን እንደተማራችሁ አስተያየታችሁን በኮመንት ስክሪንሾት ላይ አስቀምጡልኝ። እናንተ ደግሞ ስታበረታቱኝ በርቺ ስትሉኝ አንዳንድ ነገር ሀሳባችሁን ኮመንት ስጽፉልኝ በኮመንታችሁ መሰረት እኔም ደግሞ ቪዲዮ እየሰራው እመጣለሁኝ። ከዚህ ከዲራማ ምን እንደተማራችሁ ምን እንዳስተማራችሁ በኮመንት አስቀምጡልኝ። እኔም ደግሞ የተሳሳትኩት ወይም እንትን ያልኩት ካለ ይህን አስተካክል ብላችሁ በኮመንት አስቀምጡልኝ። ቤተሰብ እናንተ በኮመንታችሁ መሰረት እኔም አስተካክላለሁ። ከዲና እኔ ብዙ ነገሮችን ተምሬያለሁ እና ብዙ ነገሮችን ከዚህ እንትን ትማራላችሁ። ምን አይነት ሰው አብራችሁ መኖር እንደምትችሉ፣ ምን አይነት ጓደኛ አብሯችሁ መኖር እንደምትችሉ፣ ዛሬ ምን አይነት ባልና ሚስቶች መሀል ክፍተት ሲኖር ባልና ሚስት መሀል መተማመን አለመኖር እና ከዚህ ከዲራማ ላይ ብዙ ነገሮችን ትማሩበታላችሁ። አስተውላችሁ ከደመጣችሁ ደግሞ ከእንትና ማለት ነው ከሜዲሲን በጣም ነው የተማርኩበት። ብዙ ሰዎች ከገጠር እያመጡ እናስተምራቸዋለን ያክስት ልጅ እህት ልጅ እያደረጉ እያመጡ እንደዚህ እንደ ሜዲሲ የሚያሰቃዩቸው ብዙ አሉና ይህንን በዲራማ መልክ ሰሩት እንጂ እውነተኛ ትክክለኛ ታሪክ ነው። ልጆቻቸው ይማራሉ እያሉ ልጆቻችን ትማራለች እያሉ እንግዲህ አዲስ አበባ ከተማ ቦታ ሲመስሉ ሲሄዱ እነሱ ትልቅ በቃ እየመሰላቸው እየመጡ እንደዚህ ብዙ የሚሰቃዩ እህቶቻችን አሉና ከዚህ ከዲራማ ውስጥ እንማርበታለን ካስተዋልን ማለት ነው። ሜሲ አስተዋይና ትትና ያላት ሰው ናት። ሁሌ ጊዜዋን እና እንትኗን በጸሎትና በእንባ ነው የምታሳልፈው። በዚሁም በቃ ስድብንም የልዩን የሁሉን ነገር ችላ የምትኖር ሴት ናትና ቀጣይ እስከምንገናኝ ቸር